ይሻለኛል? ይሄኛው ደግሞ ህይወት ውስጥ ያለት ባለ ትዳር እንደሆንኩት አልነገርኩትም። ያኔ እሱ አይቅም። እሱ ደግሞ ያው ኢትዮጵያ ከመጣች አንድ ላይ እንኖራለን ብሎ ነው የማስበው። እኔ ደግሞ ወደ ቤት ከባሌ ጋር ተታረቅኩ ማለት ነው። ምን ይሻለኛል? ያኔ እድሜሽ ምን ያህል? ለምን ምስኪን ኮሚቴ ሳይት ነው ምስቆ እንጂ እግዚአብሔር ክርስቶስን የልቤ ነው። እድሜሽ ምን ያህል? 25 እሺ ሚውታልና አዳምጪ። አንደኛ አንቺ እንደዚህ አይነት ከባድ ቀይ መስመር አይታለፍም። 25 ዓመት ሆኖ ባለ ትዳር ሆነሽ ኢሞ ላይ ተዋወቁኝ። በኩራት እኮ ነው እያወራሽው ያለሽው። እንዲህ ስህተት እኮ ነው። ትዳርሽ እንኳን እንደው አፈርሰሽ ቢሆንና ተለያይታችሁ ተፋታችሁ ቢሆን እንኳን ጊዜ ይፈልጋል እኮ የኔ እናት። በጣም ጊዜ ይፈልጋል። በጣም ትዕግስት ይፈልጋል። ወደ ሌላ ነገር እንኳን ለመግባት ወደ ሌላ አይነት ግንኙነት ውስጥ እንኳን ለመግባት ጊዜ ትዕግስት ይፈልጋል። ቸኮልሽ በጣም። ሁለተኛ ነገር ገንዘብ ልከሽ ባልሽን ቤት ስራ ወይ ቤት ግዛ ማለት ምን የሚሉት ድፍረት ማለት ወንዱ ነው ቤት መስራት ያለበት። ብር ልከሽለት ቤት ግዛ ስራ ካልሽው እሱ ምንም ካላወጣ እንደፈለገ ቢያደርገው እሱ ምን ገደዋል? እሱ የለፋበት አይደል? ስለዚህ በመሰረቱ ከሆነ መጀመሪያ ገንዘብ ለባልሽ ስትልኪ ነው ስህተቱ የጀመረው። ከዛ እንደገና ተጨቃጨቀና አልተግባባንም በሚል ጦስ ሰበብ ኢሞ ላይ ተዋወቅኩኝ። ሲንግል እንኳን ሰው እኮ እንደዚህ በድፍረት እኮ አይናገርም። ከዛሬ ጀምሮ ከዚህ ሰው ጋር ያለሽን ግንኙነት አቆሚ። ኢሞ ላይ ተዋወቁት ከምትይው አቆሚ። ጥፋት፣ ስህተት። ባለትዳር ነሽ። ባለትዳር ከሆንሽ አትሊስት ትዳርሽን አክብሪ። ሰው ሀገር ሆነሽ አልተግባባችሁምና አንቺ ሌላ መንገድ እቃቃ ጨዋታ ነው እንዴ? እንደዚህ ዳቦ ፈረሰ ጨዋታው ተቆረሰ አይነት ነገር እንደፈለግን የምናደርገው ነው። ስለዚህ አደብ መያዙ በጣም ጥሩ ነው። ተግባባን። ሲሄድ አገኘዋለሁ ከባሌ ጋር ታረቅኩ ነው በቃ አለቀ። አይሆንም ብሎ ካርጊ ውጪ ከዚህ ነገር ውስጥ። ተግባባን። ግልጽ ነው። ግልጽ ነው። ግን አለስ ያኔ አንተ የበደላችሁ ሰው ወደ ህይወታችሁ እንዳታስገቡ ስለምትል አንዳንዴ ማለት ነው። እና ከባሌ ጋር ልታረቅ ወይስ ምን ላድርገው? ይሄኛው ችግር የለም። የቀይ መስመር ላይ ነው ያለው እሱ። ያኔ ከሱ ፍቅር አላዘኝም ሲጀመር። ያኔ ለድብርት ብዬ ነው የማወራው። ግን ባለትዳር እንደሆንኩት አያውቅም። በቃ ማጠቢያ ነው። አዎ አንዳንዴ ማዳም ስታናድደኝ እሱ ጋር ጀስቃለች። እንዴ ጎበዝ ቲቲ ያለ ነገር ነው። አቁሚ እንደዚህ ያለ ድራማ። ከባልሽ ጋር ታረቂ ሂጂና ከባልሽ ጋር አርፈሽ ኑሮሽን ኑሪ። እዚህ ሰው ሀገር አትጃጃይ። የተከበርሽ ባለትዳር ነሽ። ሲንግሎች እንኳን በዚህ መጠን እንደዚህ ሲሆኑ ደስ አይልም። ገብቶሻል? መስመር አትለፊ እንዴ ትቀያለሽ እንዴ ደግሞ ይሄ እኮ ወግ ማድረግ እኮ። ከዛ እንደገና ተጨቃጨቀና አልተግባባንም በሚል ጦስ ሰበብ ኢሞ ላይ ተዋወቅኩኝ። ሲንግል እንኳን ሰው እኮ እንደዚህ በድፍረት እኮ አይናገርም። ከዛሬ ጀምሮ ከዚህ ሰው ጋር ያለሽን ግንኙነት አቆሚ። ኢሞ ላይ ተዋወቁት አቆሚ። ጥፋት፣ ስህተት። ባለትዳር ከሆንሽ አትሊስት ትዳርሽን አክብሪ። ሰው ሀገር ሆነሽ ተግባባችሁምና አንቺ ሌላ መንገድ እቃቃ ጨዋታ ነው እንዴ? እንደዚህ ዳቦ ፈረሰ ጨዋታው ተቆረሰ አይነት እንደፈለግን የምናደርገው ነው። ስለዚህ አደብ መያዙ በጣም ጥሩ። ተግባባን። ሲሄድ አገኘዋለሁ ከባሌ ጋር ታረቅኩ ነው በቃ አለቀ። አይሆንም ብሎ ካርጊ ውጪ ከዚህ ነው። ተግባባን።
ግልጽ ነው። ግልጽ ነው። ግን አሌስ ያኔ አንተ የበደላችሁ ሰው ወደ ህይወታችሁ እንዳታስገቡ ስለምትል አንዳንዴ ማለት ነው። እና ከባሌ ጋር ልታረቅ ወይስ ምን ላድርገው? ይሄኛው ችግር የለም። ቀይ መስመር ላይ ነው ያለው እሱ። ያኔ ከሱ ፍቅር አላዘኝም ሲጀመር። ያኔ ለድብርት ብዬ ነው የማወራው። ግን ባለትዳር እንደሆንኩ አያውቅም። እቃ ማጠቢያ ነው። አዎ አንዳንዴ መዳም ስታናድደኝ እሱ ጋር ጀስቃለች። እንዴ ጎበዝ ቲቲ ያለ ነገር ነው። አቁሜ እንደዚህ ያለ ድራማ ከባልሽ ጋር ታረቂ ሂጂና ከባልሽ ጋር አርፈሽ ኑሮሽን ኑሪ። እዚህ ሰው ሀገር ማትጃጃይ የተከበርሽ ባለ ትዳር ነሽ። ሲንግሎች እንኳን በዚህ መጠን እንደዚህ ሲሆኑ ደስ አይልም። ገብቶሻል? ሰው መስመር አትለፊ እንዴ ትቀያለሽ እንዴ? ደግሞ ይሄ እኮ ወግ ማድረግ እኮ የሚያሸልም እኮ ጉዳይ አይደለም። ማንም ምንም አይለኝም ከሆነ ነገ የህሊና ዕዳ ነው። ከባልሽ ጋር ታረቂ፣ ከዛ ከሱ ጋር ተስማምተሽ እንዴት አድርገሽ ደግሞ ሄደሽ በጋራ ትዳራችሁ እንደምትኖሩ አስቢ። 25 ዓመትሽ ነው ግን እርግጠኛ ነሽ? አንቺ እንኳን ቀንሰሽ ነው አልልም እኔ ጨምረሽ ነው ባይነኝ። አንቺ ጨምረሽ ነው እርግጠኛ የነገርሽ እንጂ ምክንያቱም የ25 ዓመት ሰው እንደዚህ አክታ ያደርጋል። ያው 4 ዓመት ሙሉ እኮ አላወራንም አሌስ። እንዴ ይሁና 4 ዓመት ሙሉ ባታወሩስ እንዴ ትዳር ታዲያ እንደዚህ የቃቃ ጨዋታ ነው እንዴ? እሺ አመሰግናለሁ። አድቢ እሺ እሺ እሺ። በትዳሯ ላይ የተጀናጀነች አሌክስ ቤት ገብታ ዛሬ እንግዲህ ተዋረደች። ደግሞ የተጠቀመችው ፕሮፋይል የሄርሜላና የአብርሽ አድናቂ ናት ማለት ነውና በዚህ ልክ መዋረድ አለ እንዴ? ቱ ቱ ቱ ቱ ቱ ወይኔ ውርደት፣ ወይኔ ውርደት። ለካ በባልሽ ላይ የምትዘሙች ሆነሽ ነው እሷን የደገፍሽው። አረ ወይኔ በአደባባይ መዋረድ። እውነት እንግዲህ የሄርሜላ አድናቂ ነኝ እያሉ እንተን የሚሉትን በጠቅላላን ያዋረድሽው ማለት ነው። ምክንያቱም በትዳሯ ላይ የምትዘሙት አይነት ሴት አያችኋ። ሁለት ወንድ በሁለት ሰው ነፍስ እየተጫወተችና እየቀለደች ነው። ሲቀጥል ደግሞ ሄርሜላም ይኸው በሰው ትዳር መሀል ገብታ ነው እንደ የምታደርገውን እያያችሁ ነው። እና ዛሬ እጅግ በጣም ነበረ በቃ ጦጣ አድርጎ ነው የሰደዳት አሌክስ በረካ ሆነ። አቦ እኔ ሁሌ ነው የምከታተለው። በነገራችን ላይ ስራ እየሰራው ራሱ አዳምጠዋለሁና አሌክስ ይመችህ አባቴ። የምትሰጣቸው ምክር ሴት ወንድ ሳትል ለሀቅ የቆምክ ጀግና ነህ። ሰብስክራይብ፣ ላይክ፣ ሼር አድርጉ። በቀጣይ አዲስ ቪዲዮ ደግሞ ለቅላችኋለሁ። ወዳችኋለሁ። ሰላም ቆዩልኝ። ከትንሽ ደቂቃ በኋላ ከትንሽ በኢትዮጵያ ሰዓት አቆጣጠር 8 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ ላይቭ እንገናኝ።